አጅማንን ስንዘይር ከኢትዮጵያውያን አፍ የማጠፋዋን ቻይና ሞል አለማንሳት አይቻልም። ጤና ይስጥልኝ በኢትዮጵያንኛ፣ ኒሃው ዛውሻንግሃው በቻይንኛ። የአጅማኗ ቻይና ሞል ሱክሲኒ የዱባዩ ድራጎን ሞል ታናሽ እህት ሆና በ2010 እንደ አውሮፓውያኑ አቆጣጠር ማለት ነው የተመሰረተች በጣም ሰፊ እስከ 300,000 ካሬ ሜትር ይዘት ያላት የጅምላና የችርቻሮ ገበያ ማዕከል ናት። አጅማን ቻይና ሞል መገኛዋ በሼክ አማር ቢን ሁሜድ ጎዳና አልጁርፍ ኢንዱስትሪያል ሰፈር ወደ ሻርጃ ድንበር ጠጋ ብሎ ነው። ሞሉ በሁናን ቦሶን ኢንዱስትሪያል ግሩፕ ስር የሚገኘው የካሊጂያ ሲኒ ትሬዲንግ ኮርፖሬሽን ንብረት ነው። ይህ ሞል ሲመሰረት ከችርቻሮ ንግዱ በላይ አፍሪካን፣ መካከለኛው ምስራቅንና ምስራቅ አውሮፓን ያማከለ የጅምላ ንግድ ማዕከል ለመሆን ታቅዶ ነው። በቻይና ሞል ያው እንደሚታወቀው እጅግ በጣም ርካሽ ወይም ደግሞ አፎርደብል የሆኑ የተለያዩ አይነት ሸቀጦች፣ ጨርቃጨርቅና ልብስ፣ የቤት ዕቃዎች፣ የኤሌክትሪክና ኤሌክትሮኒክስ መገልገያዎች፣ የሕፃናት መጫወቻዎች እና ሌሎችም በስፋትና በአይነት ይገኛሉ። ምንም እንኳ እንደ ፈረንሳዩ ዩኒፋብ አይነት የአእምሯዊ ንብረትና የካውንተርፊት ተከራካሪዎች ነን የሚሉ ድርጅቶች አንዳንድ ሸቀጦች ተመሳስለው የተመረቱ ናቸው እያሉ ቢያሟትም እስካሁን ግን ሁነኛ ማስረጃ አልተገኘም። ቻይና ሞል በኢትዮጵያውያን ዘንድ በሁለት ዋና ዋና ምክንያቶች ተወዳጅ ነው። አንደኛ፣ ዋጋቸው ርካሽ የሆኑ ሁሉም አይነት ሸቀጦች በተለይም የጨርቃጨርቅ ውጤቶች በአንድ ቦታ ስለሚገኙ ይህን ቦታ ያልረገጠች አንድም የኢትዮጵያ ሻንጣ ነጋዴ አትገኝም ለማለት ተደፍራለሁ። በአገሬ መደብሮች የሚሸጡ ከዱባይ የመጡ አብዛኛው ልብሶች መነሻቸው እዚህ ሰፈር ሳይሆን አይቀርም። ሁለተኛ፣ ቻይና ሞል በኢትዮጵያውያን የሚወደድበት ምክንያት ቀላል ቁጥር ለማይባሉ የሀበሻ ልጆች የሥራ ዕድል መፍጠሩ ነው። ሴቶቹን በሽያጭ ሥራ፣ ወንዶቹ ደግሞ በስቶርና ተመሳሳይ የሥራ ዘርፎች በመቅጠር ከዱባዮቹ ድራጎን ሞልና ከግሎባል ቪሌጅ ጋር ተፎካካሪ ነው። አሁንም መታወቂያ ወይም አይዲ ኖሯችሁ ሥራ የምታፈላልጉ ወጣቶች በተለይ አረብኛና እንግሊዝኛ የምታቀላጥፉት ወደ ሞሉ ብቅ በሉና ያለውን ዕድል ተጠቀሙበት ብዬ እመክራለሁ። አበቃው። ጤና ይስጥልኝ።